ወነግሰ ገብረ መስቀል በጽድቅ ወበረት ገብረ መስቀል በእውነትና በቅንነት ነገሰ። አፄ ገብረ መስቀል ቤተክርስቲያኗን በሁለት ዓመት እንዲያደርገው ካሰሯት በኋላ ቅዱስ ያሬድ ደግሞ ያቺ ቤተክርስቲያን ቅዳሴ ቤቷ ሲከበር አብሮ ሄዶ ነበር። አያት። ምን አለ እዚያ በኋላ ይሄውጽዋ መላእክት እንተ በሰማያት ይሄውጽዋ መላእክት እንተ በሰማያት በሰማያት ያሉ መላእክት ይጎበኙታል። ማንን? ደብረ ዳሞን። የማንን ባት የማንን ገዳም? ያቡነ አረጋዊን። ማን ያሰሯትን? አፄ ገብረ መስቀልን። በዛሬው ዮሐንሶቻችን መርሐ ግብር የምናቀርብላችሁ ዋናችን በገድለ አቡነ አረጋዊና በሌሎች የኢትዮጵያ የታሪክ መዛግብት ታሪካቸው ተሰንዶ የምናነበውን ቀደም ባለው የኢትዮጵያ ወርቃማ የንግስና ዘመን መላ ኢትዮጵያን ያስተዳድር የነበረውን ንጉስ አፄ ገብረ መስቀልን ነው። በኢትዮጵያ ከሚታወቁት ቅዱሳን ወይም ጻድቃን ተብለው ከሚጠሩት ታላላቅ ነገስታት መካከል አንዱ አፄ ገብረ መስቀል ናቸው። ስለ አፄ ገብረ መስቀልና ስለ ሌሎችም ነገስታት ለማንበብ ስሞክር ወደ 8 መጻሕፍት የሚሆኑትን ለማየት ሞክሬያለሁ። ታሪክ ጻፊዎች በቁጥርና በዘመን ይለያያሉ። ግን እንደ ዋና ዋና መረጃዎቹን ለመጥቀስ ያክል ለዚህኛው መንደርደሪያ መሰረት እንዲሆነን ከኋላ ብነሳ ጥሩ ነው ብዬ አስባለሁ። አንዳንድ ጊዜ አፄ ገብረ መስቀል በዚህ ዘመን ተወለዱ፣ ከገሌ ተወለዱ፣ በዚህ ጊዜ ነገሱ የሚለው ሙሉውን ታሪክ ስለማይሰጠን ማለት ነው። ምንጭ እንደ በዋናነት እንደ ምንጭ አድርጌ ያየሁት ገድለ አቡነ አረጋዊን ነው አንደኛ። ሁለተኛ ደግሞ የዓለም ታሪክ የሚል መጽሐፍ አለ። በ1936 ተተርጉሞ በ1940 ዓመተ ምህረት የታተመ ነው። ዮሐንስ ወልደ ማርያም የሚባሉ ሰው ነው ያሳተሙት። ሶስተኛ የኢትዮጵያ የመጀመሪያው ፓትርያርክ የሚል ነገር ግን በዚያ ውስጥ ከአብርሃ ወአጽብሃ ጀምሮ ያሉትን የኢትዮጵያ ነገስታት የሚዘረዝር ነው፣ እስከ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ማለት ነው። አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ2000 ዓመተ ምህረት ያሳተመችው እስራኤል ሜቴ የሚል አለ። አምስተኛ በ1981 ዓመተ ምህረት የታተመ ያሬድና ዜማው የሚል አለ። ስድስተኛው በ1989 ዓመተ ምህረት የታተመ ጥንታዊ ሥርዓተ ማሕሌት ዘአቡነ ያሬድ ሊቅ የሚል አለ። ሰባተኛ 2000 ዓመተ ምህረት የታተመ ዘመን መጽሔት የሚል አለ። ስምንተኛ ወንድማችን መምህር ደስ ቀለብ ያሳተመው ታሪከ ነገሥት የሚል አለ። እንደውም ከዚህ በተጨማሪ ደግሞ ዘጠነኛ ያው የዘወትር ጸሎታችን አንቺም እንደምታውቂው ጧት ጧት ስንክሳር እንሰማለን አይደል? መጽሐፈ ስንክሳር የሚባል አለ። ሌሎቹንም ከዚህም በተጨማሪ አሉ ለማየት ሞክሬያለሁ እና በዚህ ባነበብኳቸው ታሪኮች አጠቃላይ በኢትዮጵያ በዮሐንስ ወልደ ማርያም አጻጻፍ አሁን እስካሉት የሀገሪቱ መሪ ድረስ ቁጥር ከመጀመሪያ ጀምሮ 349 ነገስታት ነግሰዋል። 349 በሕሩይ ወልደ ሥላሴ አጻጻፍ ደግሞ 303 ነገስታት ነግሰዋል። ልብ በይ ልዩነቱ ማለት ነው። የ46 ልዩነት አለው። ለዚህ ነው ብዙ ጊዜ ታሪክ ሂሳብ አይደለም፣ በታሪክ መጣላት አያስፈልግም የሚለው ማለት ነው። ጸሐፊዎቹ ሁለቱም ኢትዮጵያውያን ናቸው። ግን ከመቼ እስከ መቼ የሚለውን በድምር ስደምረው አጠቃላይ ቅድም እንዳልኩሽ የዓለም ታሪክ በሚለው መጽሐፍ ላይ የመጀመሪያ ያሉት ቁጥር አለ 349። ይህ ማለት የኢትዮጵያ ታሪክ ምን ያክል ረጅም እንደሆነ በዚህ ማረጋገጥ ይቻላል። በዮሐንስ ወልደ ማርያም አጻጻፍ 6485 አካባቢ ይሆናል ማለት ነው፣ ወይም እዚያ በላይ ይሆናል። በሕሩይ ወልደ ሥላሴ አጻጻፍ ደግሞ
4555 ዘመን ኢትዮጵያ በነገስታት ተመርታለች ማለት ነው። ለምሳሌ የአሜሪካው ፕሬዚዳንት 47ኛ ነው የሚባል አይደል? የእኛን ግን አስቢው። በጣም ነው የሚደንቀው እውነት ለመናገር እና ከዚህ ስንነሳ የኢትዮጵያ ታሪክ ረጅም ነው ለማለት ፈልጌ ነው። እንግዲህ 349 ከሆኑም 303 ከሆኑም ዘመነ መሳፍንት ሳይጨምር ነው ነገራችን ላይ እዚህ ዘመነ መሳፍንት አይጨምርም። ከነዚህ ሁሉ በኢትዮጵያ ብቻ ሳይሆን በዓለም ላይ ከተነሱት ነገስታት እንደ አፄ ገብረ መስቀል የታደለ የለም። በጣም ጥሩ። አሁን ከመጀመሪያ ጥያቄ ልነሳ። ልጅነታቸው ምን ይመስላል፣ አስተዳደጋቸው እንዴት ይመስላል የሚለው። የድሮ የነገስታት ልጆች 5 ነገሮችን እየተማሩ ያድጋሉ። የሚማሩት በሁለት በኩል ነው። አንደኛውን በቤተ መንግስት፣ አንደኛውን በገዳም ወይም በቤተ ክርስቲያን። በቤተ መንግስት ስርዓተ መንግስትን ይማራሉ። በገዳም ወይም በቤተ ክርስቲያን አንደኛ ፈሪሃ እግዚአብሔርን፣ ሁለተኛ ፍቅረ ሀገርን፣ ሶስተኛ መሰረተ ሃይማኖት የሚባሉ 5 አዕማደ ምስጢር የሚባሉ አሉ። እነዚህን ይማራሉ። አራተኛ ስነ ምግባርን ይማራሉ። አምስተኛ ርኅራኄን በደንብ እንዲገነዘቡ ይደረጋል። የጥንት ነገስታት ልጆቻቸውን የሚያሳድጓቸው እንደዚህ ባለው ሁኔታ ነው። ስርዓተ መንግስትን የሚማሩት ህዝብን በህግና በስርዓት እንዲያስተዳድሩ ነው። ፈሪሃ እግዚአብሔር ከሌላቸው ደግሞ ጨካኝ ነው የሚሆኑ። ሰው ስልጣን ላይ ሲወጣ ጨካኝ ይሆናል። ሁሉንም ከበታች ያለውን በእግሩ እርግጥ በእጁ ጭብጥ አድርጎ ቅጥቅጥ አድርጎ እንዳይገዛ በርኅራኄ በፍቅር እንዲያስተዳድር ፈሪሃ እግዚአብሔርን ይማራል። ከኔ በላይ ሌላ ገዥ አለ ይላል። ከዛ እንዳልኩሽ ፈሪሃ እግዚአብሔርና መሰረተ ሃይማኖት ያልካቸው 5 አዕማደ ምስጢር ልዩነቱ ምንድን ነው ካልሽኝ፣ አሁን 5 አዕማደ ምስጢር ሳይረዳ ዝም ብሎ እግዚአብሔርን ፈርቶ የሚኖር አለ። እነዚያ ነገስታት ግን መናፍቅ ቢነሳ እንደ ሊቃውንት ሆነው መናፍቃንን አብረው ተከራክረው እንዲረቱ 5 አዕማደ ምስጢርን ይማራሉ። እንግዲህ ፍቅር ሀገርን ሀገር ፍቅር ከተማሩ፣ እግዚአብሔርን መፍራት በእነሱ ላይ ካለ፣ ሃይማኖታቸውን ጠንቅቀው ከተረዱ፣ ስርዓተ መንግስትን ከተማሩ አንዲትን ሀገር በትክክል ለመምራት ለማስተዳደር ይመቻቸዋል ማለት ነው። ስለዚህ በልጅነት እድሜያቸው ይህን እየተማሩ ያደጉ ናቸው። የአባታቸው ታሪክ ግንቦት ሃያ ላይ በስንክሳር ተጽፎ እንደምናገኘው በጣም ስመጥር ናቸው። ከኢትዮጵያ አልፎ ወደ የመን ሄደው የመን ድረስ የነበሩትን ክርስቲያኖች ነፃ ያወጡ፣ የተቃጠሉትን አብያተ ክርስቲያናት እንደገና ያሰሩ፣ የፈረሱትን ያሳደሱ በጣም የሚገርሙ ታላቅ ንጉሥ ናቸው። የእሳቸው አባት በተሳሉት ስለት መሰረት ጠላትን ድል አድርገው ከተመለሱ በኋላ የወርቅ ዘውዳቸውን ጌታችን ኢየሱስ ክርስቶስ ለተሰቀለበት ቀራንዮ ልከው፣ እሳቸው ግን የወርቅ ዘውዳቸውንም ትተው ወደዚያ ልከው የወርቅ ካባቸውን አውልቀው የወርቅ ጫማቸውን አውልቀው ከቤተ መንግስት ትተው ገዳምን ሄዱት። የማን? የአፄ ገብረ መስቀል አባት አፄ ካሌብ ባልኩሽ ቀን ግንቦት ሃያ ተጽፏል በስንክሳር ማለት ነው። እሳቸው ካረፉ በኋላ የነገሰው ዘእስራኤል የሚባል የአፄ ካሌብ ልጅ የአፄ ገብረ መስቀል ታላቅ ወንድም ነው። ነገር ግን ይህ ዘእስራኤል የሚባለው የአፄ ካሌብ ልጅ 1 ወር ብቻ ነው በስልጣን ላይ የቆየው። ያሳዝናል አይደል? ሀገርን ለመምራት በአባት ዙፋን ላይ ተቀምጦ በ1 ወር ከዚህ ዓለም በሞት መለየት ያሳዝናል። ስለዚህ 1 ወር እንደነገሰ ከዚህ ዓለም በሞት ተለየ። ቀጣይ የነገሱት በነበረው ስርዓት አባት ሲሞት ልጅ ነው የሚነግሰው። ታውቂያለሽ? እስከ ከቀዳማዊ ምኒልክ በኢትዮጵያ ታሪክ ማለት ነው። ከንግሥተ ሰባን ጀመረ። የንግሥተ ሰባ ልጅ አይደል? ከንግሥተ ሰባ እስከ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ድረስ በመካከል የተለየ ችግር ካልተፈጠረ አባትየው ሲሞቱ ወይም ሲያርፉ ቀጥታ ያን በትረ ስልጣን የሚረከበው የሚቆጣጠረው አልጋ ወራሽ የሚሆነው ማን ነው? የንጉሱ ልጅ ነው። ስለዚህ መጀመሪያ የነገሰው የአፄ ካሌብ ልጅ ዘእስራኤል አረፈ። ቀጣይ ልሾም የሚችለው ማን ነው? ቅድም እንዳልኩሽ ያን ስርዓት እየተማረ ያደገው አፄ ገብረ መስቀል ስለሆነ ወይም የኢትዮጵያውያን ብሂል ስለሆኑ ከዛ በኋላ እሳቸው የአባታቸውን አልጋ ወራሽ ሆነው፣ አልጋ ወራሽ ማለት በእርግጥ አሁን አፄ ገብረ መስቀል ተብለዋል። አልጋ ወራሽ ማለት አባቱ እያለ እየተጠባበቀ የሚቆይ ነው። እሳቸው የአባታቸውን ስልጣን ተረከቡ፣ ኢትዮጵያን ማስተዳደር ጀመሩ ማለት ነው።
ስለዚህ በአጠቃላይ ወደ ስልጣን የመጡበትና አስተዳደጋቸው ቅድም ባልኩሽ መልኩ አንቺም ተረድኛለሽ ብዬ አስባለሁ። ሰማያኑም በዚህ እንዲረዱት ዋናው እዚህ ላይ ግን ጭብጡን መያዝ ያለብን በጣም የድሮ ነገሥታት ብስለታቸው ስርዓተ መንግስትን ሳያስተምሩ አንድ ወደ ገዳም ወይም ወደ ቤተክርስቲያን ልከው ሃይማኖታዊ ጉዳይን ሳያስተምሩ ለስልጣን አያበቁትም። በዚህ መካከል ትዕግስቱ ይታያል፣ ጠባዩ ይታያል፣ ብልህነቱ ይታያል፣ ጭምትነቱ ይታያል፣ መረጋጋቱ ይታያል። ተምሮ እንኳን የተረጋጋ ካልሆነ አይሾምም። ለምን? ያልተረጋጋ ሰው ሀገር ማስተዳደር ይችላል? ትዕግስት የሌለው ሀገር ማስተዳደር ይችላል? ሃይማኖት የሌለው ኢትዮጵያን መምራት ይችላል? አይችልም። ስርዓተ መንግስትን ሲማሩ ፍርድ እንዳያጓድሉ፣ ህዝብን እንዳይበድሉ ነው። ህዝብን አልበደሉም፣ ፍርድን አላጓደሉም፣ እግዚአብሔርን አላሳዘኑም፣ የኢትዮጵያን ህዝብ አላስቀየሙም። በቀጥታ የተመሩት በህገ እግዚአብሔር ነው። በህገ እግዚአብሔር ተመሩ። በህገ እግዚአብሔር ብቻ ስለተመሩ የአፄ ገብረ መስቀል ዘመነ መንግስት በጣም የተለየ ነው። በነገራችን ላይ በታሪክ ጻፊዎች ያ ዘመን ወርቃማው ዘመን ነው የሚባል። ሴቶች የጆሮ ጉትቻ የወርቅ ጉትቻ ታደርጋላቸው አይደል? የጣት ቀለበት ያው እኛም እናደርጋለን። የወርቅ አምባር የሚባል አለ። በዓለም ላይ የመጨረሻው ወርቅ የዘመን ወርቅ ነው። የዘመን ወርቅ ያ ዘመን ወርቅ ነው። ለምን ካልሽኝ በጣም የሳቸው ልዩ የሚያደርገው በጣም የሚያሳሰው ገድለ አቡነ አረጋዊ በመጋቢት ገድል ላይ እንደምናገኘው ምዕራፍ 1 ላይ እንዲህ የሚል ቃል እናገኛለን። ወነግሰ ገብረ መስቀል በጽድቅ ወበረት። ገብረ መስቀል በእውነትና በቅንነት ነገሰ። ወተሰማ መንግስቱ ውስተ ኩሉ ምድረ አዜብ። እሱ መንገሱ የመንግስቱ ነገር አዜብ በምትባለው ምድር ሁሉ ተሰማ። አዜብ የሚላት አጠቃላይ ኢትዮጵያ ነው። ወአልቦ ዘይትቃወማ ለመንግስቱ ዘተቃውማም ይላል። መንግስቱንም የሚቃወማት አልነበረም። ወአልቦ አመወፃ ለጸብ ዘይንበለ ለሃኒጽ አብያተ ክርስቲያናት። ቤተክርስቲያንን ለማነጽ ለመስራት ካልሆነ ለጦርነት የወጣበት ጊዜ የለም። እስመ ነግሰ በዘመነ ሰላም ወፍቅር። በሰላምና በፍቅር ዘመን ነግሷልና ይላል። በጣም ነው የሚገርም። ዘመናቸው 14 ዓመት ነው የነገሱት። 14 ዓመት ሙሉ ግን በሳቸው ዘመን አንድም ቀን ጦርነት አልገጠሙም። ሀገር ዳር ደንበሯ አልተደፈረም። ስርዓት ሃይማኖት አልተጓደለም። ድሃ አልተበደለም። ህግ አልተሻረም። በዚህ መልኩ የነገሱ እጅግ የሚያስቀኑ እንጂ የሌሎቹም እኮ ታሪክ አለ። የእሳቸው ግን ልዩ የሚያደርገው በልዩ ሁኔታ የተጻፈላቸው ዘመኑ የሰላምና የፍቅር ዘመን ነበር። አያሳሳም? በተለይ አሁኑን ስናየው ወደኋላ ያለውን ስናስበውና አሁኑን ስናየው አያሳሳም ወይ? ያንድ ንጉሠ ነገሥት አንዱ ትልቁ መለኪያው በስንክሳርም በሌሎችም ታሪኮች ሲጻፍ በጣም የሚያስደንቀው ከሰራው ህንጻ ይልቅ ዘመኑ የሰላም ዘመን ነበረ ሲባል ነው። ታውቂያለሽ አይደል? እንደዚህ ነው። ዘመኑ የሰላም ዘመን ነበረ እና ከዚህ የበለጠ ድንቅ ነገር የለም። በጣም የሚያሳሳ የሚያስጎመጅ እንደ እውነት በዚህ ዘመን እኔ 80 ዘመን ኑሮ ከመሞት በዚያን ዘመን 80 ቀን ኑሮ መሞት ይችላል ብርቱካን። ምክንያቱም እንደ ሰላም የሚናፍቅ የለም። እሳቸው ደግሞ እንዳልኩሽ ያለምንም ጥይት ያለምንም ኮሽታ በነገሱበት ዘመን ሁሉ ኢትዮጵያን ያስተዳደሩ በሰላም በፍቅር በአንድነት ነው። ምንም የገጠማቸው ችግር የለም። ምክንያቱም ሁሉንም ነገር ለእግዚአብሔር ስለሰጡት በእግዚአብሔር ስለተመሩ ማለት ነው። መንፈሳዊ ትምህርትንና አስተዳደራዊ ጥበብን ጠንቅቆ ተምሮ በአባቱ ምትክ ወደ ንግስና የመጣው ጻድቁ አፄ ገብረ መስቀል መንግስቱ ይባረክለትና ስለ ቤተ ክርስቲያን ያለው መልካም ሐሳብ ይፈጸምለት ዘንድ ከሰራዊቱ ጋር ወደ ደብረ ዳሞ ያቀና። ከብዙ አባታችን ከአቡነ አረጋዊ እግር ስር ሰግዶም አባቴ ሆይ እኔን ባሪያህን መንግስቴንና ሕዝቤን ሰራዊቴንም ሁሉ ባርክ እያለ አጥብቆ የለመነ። አባታችንም የአያቶችህን የዳዊትንና የሰለሞን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክ ሲል የመረቀው
የሰላም ንጉሥ አጼ ገብረ መስቀል። በቅኔ ማንደርደሪያ ይባላል። ማንደርደሪያ ማለት ልክ የቅኔው ዋናው ሚስጥር ያለ ከዚያ ላይ ነው። ዋናው የአጼ ገብረ መስቀል ታሪክ ወርቃማ የሚያሰኘው አሁን ካነሳችሁ ጥያቄ ላይ ነው። ምክንያቱም በአጼ ገብረ መስቀል ዘመነ መንግስት የኢትዮጵያ አብያተ ክርስቲያናት እንደ ጽርሐ አርያም፣ ካህናቱ እንደ ሰራዊተ እግዚአብሔር እንደ ሰራዊተ መላእክት ሆነው ነበር። ለምን ካልሺ በሳቸው ዘመን ቅዱስ ያሬድን የሚያክል ሊቅ፣ አቡነ አረጋዊን የሚያሉ ጻድቅ፣ ቅዱስ ያሬድ በማህሌት አቡነ አረጋዊ በጸሎት እየጠበቋቸው በማህሌቱ እየተመሰጡ በጸሎቱ እየተጠበቁ የኒያን ሁሉ ሊቃውንት ጣዕመ ዜማ እየሰሙ ልዩ ታምር እያዩ በአቡነ አረጋዊ አማካኝነት ዘንዶ መሰላል የሆነበት በቅዱስ ያሬድ አማካኝነት በኢትዮጵያ ያሉት አብያተ ክርስቲያናት በተለይም አክሱም ጽዮን ሰማይ የመሰለችበት መሬት ላይ ያለችው ቤተክርስቲያን አገልግሎቷ ስርዓተ ሰማይ የመሰለበት የሰው ቤተ መቅደስ ሳይሆን የኪሩቤልና የሱራፌል ቤተ መቅደስ የመሰለችበት ዘመን ነው ያዘመን እና ያ ዘመን ባጭሩ የኢትዮጵያ መዓዛ ሁሉ ሰማያዊ መዓዛ ነው የነበረው። ሰማያዊ ምክንያቱም በዓለም ላይ የተጋነነ አይደለም፣ እውነት ነው። ማንም ሰው ከኢትዮጵያ በቀር ከሰማይ በታች እንዲህ ያለ ነገር አለይ ብሎ መናገር አይችልም። ኅዳር 30 ቀን ተጽፎ በምናገኘው ስንክሳር እንዲህ ይላል። ሰላም ለከ ንጉሥ ክቡር፣ አንተ ክቡር ንጉሥ ሰላምታ ይገባሃል። እንተ ትትሜካ በኃይሉ ለእግዚአብሔር፣ በአንተ ኃይል ሳይሆን በእግዚአብሔር ኃይል የምትመካ ገብረ መስቀል መዋኢ ወመግረር የጸር፣ ገብረ መስቀል ድል አድራጊ፣ ጠላትንም በእግርህ እርግጥ በጭጭ ብጥ አድርገህ የምትገዛ። ጦርነት ገጥሞ እኮ አይደለም፣ በኃይል እግዚአብሔር ነው። በመዋኢሊከ መዋኢለ ሰላም ወፍቅር፣ የፍቅርና የሰላም ዘመን በነበረው ዘመነ መንግስትህ ማህሌተ ሰማይ መዝሙር ተከሰተ በምድር። አይሹ ማህሌተ ሰማይ መዝሙር ተከሰተ በምድር። የሰማይ ማህሌት የሚባለው ያ መዝሙር በአንተ የፍቅርና የሰላም ዘመን በመሬት ላይ ተገለጠ። ከሰማይ እኮ ነው የመጣ። ይህን ከመስማት የበለጠ ሌላ ነገር አለ ብለሽ ታስቢያለሽ? የኪሩቤል የሱራፌል በአጠቃላይ የ99ኙ ነገደ መላእክት በሰማይ ብቻ ይቀርብ ይሰማ የነበረው በቅዱስ ያሬድ አማካኝነት መሬት ላይ የተሰማው መሬት ላይ የወረደው በማን ዘመነ መንግስት ነው? በአጼ ገብረ መስቀል። ከዛ በኋላ ምንድን ነው ያደረጉት? በቀጥታ ኢትዮጵያን እየዞሩ እየጎበኙ በተለይ ከዚያ በፊት መስዋዕተ ኦሪት ሲሰዋባቸው የነበሩትን ታላላቅ ቦታዎች እየጎበኙ ቤተክርስቲያን እየሰሩ የቤተክርስቲያኒቱ አገልግሎት ሁሉ በቅዱስ ያሬድ ጣዕመ ዜማ እንዲመሰገን አዋጅ አወጁ። በጊዜው የነበሩት ካህናት አልገባቸው ቢል በቅዱስ ያሬድ ላይ በጠላትነት ቢነሱበት ከታኅሳስ 1 ጀምሮ ለመጀመሪያ ጊዜ በአዋጅ ምህላ እንዲታወጅ ያደረጉ ናቸው በኢትዮጵያ። አሁን ዛሬ ታስታውሽ ከሆነ በሰሜኑ ክፍል ከ1 እስከ 7 ምህላ አለ አይደል? እንደ በሰሜኑ ክፍል የጸናው መናገሬ ነው እንጂ በአገር አቀፍ ደረጃ ችግር ሲከሰት ብዙ ጊዜ ምህላ የሚታወጀው ከ1 እስከ 7 ነው። ብዙ ጊዜ አዋጁ ግን በማን የታወጀ? በአጼ ገብረ መስቀል። አየሽ በቃ እንደውም ያ ምህላ ሲታወጅ እኮ ጌታችን ኢየሱስ ክርስቶስ በቀጥታ በዕለተ ዓርብ እንደተሰቀለ ሆኖ ለቅዱስ ያሬድና ላላመኑት ካህናት ተገልጦ ታይቷቸዋል። አጼ ገብረ መስቀል ይሄን አይተዋል። ከዚህ የበለጠ ምን ደስ የሚያሰኝ ነገር አለ? እውነት ለመናገር ከ9ኙ ቅዱሳን እንደ አቡነ አረጋዊ የከበረ ከዓለም ሊቃውንት እንደ ቅዱስ ያሬድ የከበረ የተመሰገነ ማን አለ? ከነዚህ የበለጠ እነሱን ካያችሁ በአካል እኮ ነው አይደለም? እንደው በአካል ስማቸው ሲጠራውን የአቡነ አረጋዊ አያሳሳሽም? ታሪካቸው እውነት ለመናገር አይመስጥም? የቅዱስ ያሬድ እንደው ስሙ ሲጠራ ደስ አይልሽ? ደስ ይላል እኮ። ዝም ብለሽ እስኪሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት ሲከበሩ እንዲህ በጣም እኮ ነው የሚገርም። ዓመታዊ በዓል እኮ ብቻ አይደለም። እውነት ለመናገር ከዕለተ ልደታችን እስከ ዕለተ ሞታችን ድረስ የተዘጋጀ ቃል እግዚአብሔር አለ አይደል? ለእያንዳንዱ ሳምንት የተዘጋጀ አለ፣ ለእሑድ ለእሑድ ማለት ነው መዝሙር የሚባል ለእያንዳንዱ ወር በዓል የተዘጋጀ አለ፣ ለእያንዳንዱ ክብረ በዓል የተዘጋጀ አለ። ያ ሁሉ በማን ዘመን ነው የተገለጠው? በአጼ ገብረ መስቀል ዘመነ መንግስት። በማን አማካኝነት? በቅዱስ ያሬድ። እና እሳቸው እኮ ከአጠገባቸው ቅዱስ ያሬድ እየዘመረ አይተውት በተመስጦ በጦር እግሩን ወግተውት፣ እሱ ግን በጦር ቢወጉትም በምስጋና ተመስጦ የእሳቸው ጦር አልሰማውም ነበር። ደሙ እየፈሰሰ
ደሙ መፍሰሱን አያውቅም ነበር። የእሳቸው ዘመነ መንግስት በእውነት ለመናገር ለቤተ ክርስቲያን ቅድም እንዳልኩሽ ምንድን ነው የሚባለው ወርቃማ ዘመን የአፄ ካሌብ የአፄ ገብረ መስቀል ዘመነ መንግስት የኢትዮጵያን ዘመን ምን አደረገው? ወርቅ። እዚህ በላይ በምን ቋንቋ ልግለጸው ብርቱካን? ያ ዘመን ወርቅ ነው ከማለት ውጭ ምን ልናገር? በዚህ ዓለም እኮ የምናደንቅ አንዲትን መልካም ሰው ነው አይደል? ወይም አንድ መልካም ሰው ነው። እኔ እኮ የምናገረው ዘመኑ ምንድነው? ወርቃማ ዘመን ነው። ያሳሳል። እንደው መብርሃን አይቁጥ እንደ አንድ ቀን አይተነው በነበር አይነት እና እንዲህ አይነት የሚያሳሳ ታሪክ ነው የአፄ ገብረ መስቀል ታሪክ። በጣም በሚገርም ሁኔታ እኮ ተመልከች። እሳቸው እንግዲህ በነገሱበት ሰዓት አቡነ አረጋዊ ለብቻ በምናን የሚኖሩበት ቦታ ፈለጉ። ሄደው ደብረ ዳሞ ወጡ። ወደዚያ ሊወጡ ሲሉ በእርግጥ ተራራ ነው፣ እንዴት ብለው ይወጡ? ወደ እግዚአብሔር አመለከቱ። እግዚአብሔር ቅዱስ ሚካኤል ላከላቸው። በሚገርም ሁኔታ ቅዱስ ሚካኤል ተላከ። ዘንዶውን እየመራ ከዚህ አካባቢ ወሰደው፣ ወደ ተራራው ማለት ነው። ገድለ አቡነ አረጋዊ ላይ ተጽፏል። እሳቸው ዘንዶውን እንደ ገመድ አድርገው ወደ ላይ ዘለው ወጡ። ከዚያ ሲኖሩ አፄ ገብረ መስቀል በነገሱበት ሰዓት አፄ ገብረ መስቀል ሊባረክ ወደ አቡነ አረጋዊ ሄዱ፣ ወይም አፄ ገብረ መስቀል ሊባረኩ ሄዱ። አቡነ አረጋዊ ደግሞ መረቋቸው። የአያቶችህን የዳዊትን የሶሎሞንን መንግስት የባረከ አምላክ ያንተን የሚባርክልህ አያሳሳም? ያው በመጽሐፍ ቅዱስ እንደምታውቂው በነገስታት ታሪክ የዳዊትና የሶሎሞን ልዩ ነው፣ በጣም ልዩ። ዳዊት ለመጀመሪያ ጊዜ በታሪክ ከዚያ ቤት ሳኦል የሚባለው ተቀብቶ ቢነግስም የሳኦልን መንግስት እግዚአብሔር አልወደደውም፣ የዳዊትን ነው የወደደው። ያው እንዴት እንደተሾመም ይታወቃል። እንግዲህ ደግሞ የዳዊት ልጅ ማን ነው? ሶሎሞን ነው። ሶሎሞን ደግሞ እንግዲህ በ12 ዓመቱ ነግሶ የፈረደው ፍርድ ግን በመጽሐፍ ቅዱስ ታሪክ የመጨረሻው አስደናቂ ታሪክ ነው። አንደኛ ነገሥት ምዕራፍ 3 ላይ ያለው ታሪክ ማለት ነው። ሁለት ሴቶች ልጅ ወልደው ያንዷ ታፍኖ ሞት አይደል? ወደዛ ታሪክ አንገባም። እና ሲመርቋቸው ምንድን ነው ያሏቸው? አቡነ አረጋዊ የአያቶችህን የዳዊትንና የሶሎሞንን መንግስት የባረከ አምላክ ያንተንም ይባርክልህ፣ ገናና የነበረውን ገናና የሆነውን የአባትህን የካሌብን መንግስት የባረከ ያንተንም ይባርክልህ፣ ሰራዊትን ያብዛልህ፣ ዘመንህን የሰላም ዘመን ያድርግልህ፣ ኢትዮጵያን በጠብ በጭቅጭቅ በንትርክ በጦር ሳይሆን በሰላም እንድትገዛ ያድርግህ ብለው መረቋቸው። እሳቸውም አሜን አሉ፣ ከጫማቸው ወድቀው። የድሮ ነገስታት ከእውነተኛ አባቶች ችግር ሰግደው ቡራኬ ይቀበላሉ። እንግዲህ አቡነ አረጋዊ ደግሞ ምን አይነት አባት እንደሆኑ ይታወቃል። ከዛ በኋላ ምን ላድርግልዎት አሏቸው። ከዚህ ቦታ ላይ ቋሚ ቤተክርስቲያን ልሰራ አስቤያለሁ አሏቸው። ኖ እሺ፣ የቅድስት ማርያም ቤተክርስቲያን የተሰራችው ደብረ ዳሞ ላይ እንደውም እሳቸው በ2 ዓመት ነው ያሰሩት። ቤተክርስቲያኗ 2 ዓመት ፈጀች። ልክ ቤተክርስቲያኒቷ ተሰርታ ቅዳሴ ቤቷ ሲመረቅ የቀደሱት አቡነ አረጋዊ በቀደሱበት ቀን ቤተክርስቲያኒቱ ቅዳሴ ቤቷ በተከበረበት ቀን አፄ ገብረ መስቀል ደግሞ ቆረቡ ይላል። አያሳሳም? በጣም እኮ ነው አስተውሎ ላየው ሰው በእውነት ቀላል ታሪክ አይደለም። በቤተክርስቲያን ታሪክ በጣም ትልቁ ታሪክ ነው። ምክንያቱም ዛሬ ያለንበትን ዘመን ወደዚያ ስናነጻጽረው ልዩነቱ የሰማይና የምድር ያክል ነው። እውነት ለመናገር የሰፋል እንደ አድርገው አሰሩላቸው። አቡነ አረጋዊም በጣም ደስ አላቸው። መጨረሻ ላይ ህንፃ ቤተክርስቲያኑ ተሰርቶ ከተጠቃለለ በኋላ ህንፃ ቤተክርስቲያኑ ሲሰራ ወደ ላይ መውጫና መውረጃ ተሰርቶ ነበረ። እንዴት ይሆን አሏቸው። ላፍርሰው ወይስ ልተው አሏቸው። አይ ዳይምሞ እንደውም ደብሩ የመጀመሪያ እኮ ደብረ ሃሌሉያ ነው የሚባል። አቡነ አረጋዊ ያችን ቤተክርስቲያን አይተው ተራራውን አይተው ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለው ስላመሰግኑ ደብረ ሃሌሉያ ይባል ነበር። ልክ እንደውም አፄ ገብረ መስቀል ቤተክርስቲያኗን በ2 ዓመት እንዲያደርገው ካሰሯት በኋላ ቅዱስ ያሬድ ደግሞ ያቺ ቤተክርስቲያን ቅዳሴ ቤቷ ሲከበር አብሮ ሄዶ ነበረ። አያት። አይ ምን አለ እዚያ በኋላ ይሄውጽዋ መላእክት እንተ በሰማያት፣ ይሄውጽዋ መላእክት እንተ በሰማያት፣ በሰማያት ያሉ መላእክት ይጎበኟታል። ማንን? ደብረ ዳሞን። የማንን ባት የማንን ገዳም? የአቡነ አረጋዊን። ማን ያሰሯትን? አፄ ገብረ መስቀልን። አይሽ የሚገርም እኮ ነው። ለምን? እስመ ማኅደረ መለኮት፣ የመለኮት ማደሪያ ናትና። ቤተክርስቲያን የመለኮት ማደሪያ ናት። በቅዳሴያችን አንልም እንዴ? ማኅደረ መለኮት አንልም? ሰላም ለኪ ቅድስት ቤተክርስቲያን ካልን በኋላ ምንድን ነው የምንለው? ማኅደረ መለኮት አይደል? ቅዳሴ ስናድቅስ ምን ሰሞን ይሄን። ከዚያስ ኦድክዋ አለ ቅዱስ ያሬድ። ቤተክርስቲያኒቱ ከተሰራች በኋላ 3 ጊዜ ዙሯታል። ልክ ዛሬውን አዲስ ቤተክርስቲያን ተሰርቶ ቅዳሴ ቤቱ ሲከበር ዙሪያውን እንዞራለን። ኦድክዋ ዞርኳት ወርኢኩ ስነ ህንጽሃ ለቅድስት ቤተክርስቲያን፣ የዚያችን ቅድስት ቤተክርስቲያን ስነ ህንጽሃ የህንፃዋን ውበት አየው። አየዋት። ምሳሉ ምስጋድ፣ ምሳል ምህረት የሚለመንባት፣ ምስጋድ
ለእግዚአብሔር የሚሰገድባት ወመስተስራይ ኃጢአት የሚሰራይባት ወመስተስራይ ኃጢአት የሚሰራይባት ናት ቅድስት ደብተራ። ሙሴ በኦሪት የሰራት የታቦተ ጽዮን መቀመጫ የነበረች ድንኳን ነበረች። ይቺ ደግሞ ልክ በዚህ አንጻር ተሰርታ በአዲስ ኪዳን ሥጋ ወልደ እግዚአብሔር ደም ወልደ እግዚአብሔር የሚፈተትባት ማኅደረ መለኮት ናት ብሎ ቅዱስ ያሬድ ዘመረላት። በምን በዚያ ዜማ ደስ በሚያሰኘው አፄ ገብረ መስቀልን እየሰሙ ነው ሲመሰጡ የነበረ። ከዛ በኋላ ከዚያ ወረዱና የት ነው የመጡት? ወደ አክሱም ነው። ከደብረ ዳሞ ወርደው አክሱም ላይ እንደመጡ እስኪ በኢትዮጵያ በቀዳማዊ ምኒልክ በአባታችን እንግዲህ በቀዳማዊ ምኒልክ ብዬ የምናገር እኔ ነኝ። በዚያን ጊዜ ሁለተኛው ምኒልክ እንደሌለ ይታወቃል። በአባታችን በምኒልክ ዘመን የመጣችው ታቦተ ጽዮን የት ተቀምጣ ነበር አሉ። አክሱም ላይ ሆነው ጣና ቂርቆስ የሚባል አለ ከዚያ ነበረች እና ያ ቦታ ታላቅ ቦታ ነው፣ በብሉይ ኪዳን መስዋዕተ ኦሪት ሲሰዋበት የነበረ ነው ብለው ከአክሱም ወደ ጣና ቂርቆስ። ዝም ብለሽ አስቢ፣ ያን ጊዜ እኮ ጫካ ነው አይደል? አሁን እኮ የምንነጋገረው በ515 ዓመት አካባቢ የነበረውን ታሪክ እኮ ነው። ሊቁ ቅዱስ ያሬድ፣ ጻድቁ አቡነ አረጋዊ፣ ንጉሱ አፄ ገብረ መስቀል ጣና መጡ፣ አዩ፣ ደስ አላቸው። አሁንም ቤተክርስቲያን ከዚያ በፊት ቤተክርስቲያኑ አለ፣ እንደገና ደግሞ የበለጠ አሳደሱት። ከዚያ ተነስተው ደግሞ የት ሄዱ? አሁን ደቡብ ጎንደር ይባላል። ጣና ቂርቆስም ደቡብ ጎንደር ነው ያለ፣ በነገራችን ላይ ለማሳወቅ ማለት ነው። የት ነው ያለ ሲባል ደቡብ ጎንደር ሀገረ ስብከት። የት ሄዱ ደግሞ? ዙራባ የሚባል አለ፣ ላይ ጋይንት፣ በደቡብ ጎንደር ሀገረ ስብከት ላይ ጋይንት ነው። ከዚያ ሲሄዱ የተራራው አቀማመጥ እንደ ደብረ ዳሞ ያለች ተራራ አገኙ። በምስራቅ በኩል ብቻ መውጫ አላት፣ ሌላው ዙሪያውን ተራራ ነው። መውጫ ሲያጡ ኦዳ አባ ለዛቲ ደብር፣ አባ ያችን ደብር ዙራት፣ አባ ዙራት፣ ዙር አባ ነው የሚባል ተረዳሽኛው? አባ ያችን ደብሯን ተራራዋን፣ ደብር ማለት ተራራ ነው፣ ተራራዋን ዙራት። አቡነ አረጋዊ እየመሩ አፄ ገብረ መስቀልና ቅዱስ ያሬድ እየተከተሉ ከተራራው ላይ ወጡ። ከዚያች ቦታ ላይ ቅዱስ ያሬድ 3 ዓመት ከ3 ወር ዝማሬና መዋሲት የሚባለውን ትምህርት ያስተማረባት ቦታ ናት። ቀጠሉ ደግሞ በደቡብ ኢትዮጵያ አቅጣጫ ነው ብርብር ማርያም ብርብር የምትባል መስዋዕተ ኦሪት ሲሰዋባት የነበረች ቦታ አለች ብለው ወደዚያ ደግሞ በበቅሎ ተጭነው እኮ ነው። ስንቅ በበቅሎ፣ ንጉሱ በበቅሎ፣ ሰራዊቱ በእግሩ። ኢትዮጵያን እኮ ያቀኗት በፈረስና በበቅሎ ተጉዘው ነው። አይደንቅሽም? ከዚህ የበለጠ ነገር አለ? አሁን አዲስ አበባ ተነስተን እኮ 40 ምንጭ ለመድረስ ባለሳሳት ኪሎ ሜትር ርቀቱ ከ545 በላይ ነው። ከአክሱም እስከዚህ ደግሞ 1200 አካባቢ ይሆናል ባለሳሳት፣ ቢያንስ 1000 ምናምን ይሆናል። ከአዲስ አበባ ወደ አክሱም እስከ ጎንደር 738 አይደል? ከዛ በኋላ ደግሞ ወደ 200 ምናምን ይሆናል። በቃ 1000 አካባቢ ይሆናል ከዚህ እስከ አክሱም። ያን ጊዜ እንግዲህ አስቡ፣ በ6ኛው መቶ ክፍለ ዘመን የአየር የየብስ ትራንስፖርት አለ እንዴ? የለም። ሀገሩ ጫካ ነው። ያን ጊዜ እኮ የነበረች ከተማ አክሱም ብቻ ናት። ሌላ እኮ የለም፣ ሌላ ከተማ የለም። ላስታ ላሊበላ የምንለው የለም፣ ሸዋ የምንለው የለም፣ የጎንደር የሚባለው የለም፣ የሐረር የሚባለው የለም። ጫካ እኮ ነው። በጫካ እየተጓዙ የተደረሱ ከአክሱም ተነስተው ብርብር ማርያም፣ ጋሞ ጎፋ ማለት ነው ሲሄዱ እውነትም ታሪኩ የተረጋገጠ ሆኖ አገኙት። ያችንም ቤተክርስቲያን እንደገና በጥሩ ሁኔታ አሰሯት። እንዲህ እያሉ የኢትዮጵያን ዳር ደንበር በበቅሎ እየዞሩ በፈረስ እየዞሩ ስንቅ በበቅሎ አስጭነው እሳቸውን በበቅሎ ተጭነው ቅድም እንዳልኩሽ ቅዱስ ያሬድ በማሕሌት ደስ እያሰኛቸው አቡነ አረጋዊ በጸሎት እየረዷቸው ታምር እያዩ እንደውም እኮ እዚህ አርባ ምንጭ የሚባል አለ አይደል? አርባ ምንጭ እኮ የተባለ ዝም ብሎ አይደለም። በጊዜው የእሳቸው ሰራዊት በጣም ብዙ ነው። ሰራዊቱ በውሃ ጥም ሊያልቅ ነው። ህዝቡም ውሃ ጥም ተጠማ። እዚያ በኋላ አፄ ገብረ መስቀል ይላሉ የጋሞ ሽማግሌዎች፣ ይህን ጋሞ አርባ ምንጭ እጄ ሽማግሌዎች ነው የነገሩኝ። እንዴት ነው አርባ ምንጭ የተባለ አልኳቸው። እኔ የሆነ አንድ ለየት ያለ ስም ሳገኝ ይጠይቃሉ የአካባቢ ሽማግሌ። አይ አፄ ገብረ መስቀል እንግዲህ አስቡ፣ ደቡብ ኢትዮጵያ ክርስትናን የተቀበለው በአክሱም ዘመነ መንግስት ነው። ይህን ማወቅ ያስፈልጋል። በጣም ረጅም ዘመን ነው። በአክሱም ዘመነ መንግስት ክርስትናን የተቀበለ ህዝብ አንዱ የደቡብ ህዝብ ነው። አፄ ገብረ መስቀል የሚባሉ የኢትዮጵያ ንጉሠ ነገሥት ነበሩ እና በጊዜው አክሱም ጽዮን ላይ ሆነው አክሱም ጽዮን ይታወቃል፣ መስዋዕተ ኦሪት ይሰዋባቸው ከነበሩ የጥንት ቦታዎች አንዷ ናት። ልክ እንደሷ ደግሞ እዚህ ብርብር የምትባል ቦታ አለች። ብርብር ማርያም ትባላለች። እሷን ሊጎበኙ ሲመጡ አሁን እዚህ አርባ ምንጭ ላይ ሲደርሱ አርባ ምንጭ ተብሎ ከመጠራው ላይ ሲደርሱ ውሃ ጠፋ። ውሃ ደግሞ ፈታኝ ነው አይደል? በጣም ፈታኝ ማለት ነው። አፄ ገብረ መስቀል አባ አረጋዊ አቤት
ሙሴ አለቱን በብትር ሲመተው ከአለት ላይ ውሃ ፈልቆለታል። ለሙሴ ያን ያደረገ አምላክ ለአንተም ያደርግልሃልና እባክህ በበትረ መስቀል መሬቱን ባርከው አሏቸው። አቡነ አረጋዊ መቼም ጻድቅ ናቸው፣ ለእግዚአብሔር ቅርብ ወዳጅ ናቸውና በኢትዮጵያም የመጀመሪያው ገዳም መስራት እሳቸው ናቸው። በሰው እዚህ የመጀመሪያው በገዳም የሚቀድም ዋልድባ ነው። ክርስቶስ ነው የመሰረተው። ደብረ ዳሞ ሰዎች ከመሰረቱት ገዳም ደብረ ዳሞ ይቀድማል ከሁሉም። ዋልድባን ግን ማን የመሰረተው ብዬሻለሁ? ክርስቶስ ነው። እናንተ ጻድቅ ነህ፣ የእግዚአብሔር ቅርብ ወዳጅ ነህ፣ ጸሎትን ይሰማል አሏቸው። ልክ እንዳልሁሽ በመስቀል ምልክት መሬቱን ሲባርኩት ከ40 ላይ ውሃ መነጭ። በዚያ ምን ተባለ? 40 ምንጭ። ይሄን የጋሞ ሽማግሌዎች ደግሞ የጋሞ ሽማግሌዎች ይገርምሻል፣ ታሪክ አዋቂዎች፣ ሃይማኖት ጠባቂዎች ስንቱ መናፍቅ ቢንጋጋ ከሃይማኖታቸው ፍንክች አላሉ። በቄጠማ ሀገር የሚያስታርቁ አይደሉም። አላያቸው? ግልጽ እኮ ነው። ማንም ያን መካድ አይችልም። በጣም የሚገርም ፈሪሃ እግዚአብሔር ያላቸው ሀገር ወዳዶች እና አስቢ እንግዲህ ይህን ሁሉ ያደረጉ የሀገር ባለውለታ በዘመናቸው እግዚአብሔር ድንቅ ስራ የሰራላቸው ታላቅ ንጉሠ ነገሥት ናቸው። ማን? አፄ ገብረ መስቀል። የእሳቸውን ዕድል መሬት ላይ ያገኘው ሌላ አታገኝም። ለምን ካልሽ የፈለገ ቢሆን ኢትዮጵያ ውስጥ በመዝሙር 73 ቁጥር 14 ላይ እንደተጻፈው ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ አይደል ያለው ቅዱስ ዳዊት። ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው አለው። ለኢትዮጵያ ሕዝቦች የሰጣቸው ምግብ ምንድን ነው ከተባለ ከሰማይ የወረደው ለቅዱስ ያሬድ የተገለጸው የመላእክት ዝማሬ ነው። አይደለም እንዴ? ያ ደግሞ ቅድም በተደጋጋሚ እንደተናገርኩት በማን ዘመን ነው? በአፄ ገብረ መስቀል ዘመነ መንግስት ነው። ስለዚህ ይህን ሁሉ የሰሙ ያዩ ልዩ ልዩ ታምር የተደረገላቸው ዘመናቸው ፍጹም ሰላም የሆነላቸው ኢትዮጵያን ዳር እስከ ዳር በሰላም በፍቅር ያለምንም ግጭት ያለምንም ሁከት ያለምንም ጦርነት በሰላም ያስተዳደሩ ንጉሠ ነገሥት ናቸውና የሀገር ባለውለታ ናቸው። ችግረኞችን፣ የቤተ መንግሥቱን መኳንንቶች፣ በተራራውና ከተራራው በታች ያሉትን ሁሉ በማብላትና በማጠጣት በማልበስና በመርዳት በማገልገሉ በታሪክ ደማቅ ቀለም የተጻፈው ጻዲቁ አፄ ገብረ መስቀል በመጨረሻም በሕይወት ዘመኑና ካለፈም በኋላ ብፁዕ አቡነ አረጋዊ በጸሎት እንዳይረሱትና ቃል ኪዳን ይገቡለት ዘንድ ራሱን ዝቅ አድርጎ አባቴ ሆይ ባርካ አሰናብተኝ አለ። የለመነውም የተደረገለት። በ14 ዓመት የንግስና ዘመኑ ያለምንም ችግርና ጦርነት ሀገር ኢትዮጵያን ካስተዳደረው የተዋህዶ ጌጥ ንጉሥ አፄ ገብረ መስቀል ሕይወት እኛ ምን እንማር ይሆን? በረከቱ ይድረሰን። ፈሪሃ እግዚአብሔር እንማር። የፈለገ ጉልበት ይኖር የፈለገ ኃይል ቢኖር እግዚአብሔርን ካልፈራን እግዚአብሔር የማይፈሩትን እንዳይነሱ አድርጎ ነው ድቅቅ የሚያደርጋቸው። እንደም ትዕቢተኛ ከወደቀ አይነሳም። በመጽሐፍ ቅዱስ ታሪክ በቤተክርስቲያን ታሪክ ትዕቢት መልአክን ሰይጣን አድርጎታል። ሳጥናኤል ሲፈጠር መልአክ ነው የነበረ። በትዕቢቱ ግን ምን ሆነ? ሰይጣን። ፈርዖን የሚባለው ንጉሥ ታውቂያለሽ አይደል? የመጨረሻ ትዕቢተኛ ነው። እግዚአብሔርን አልሰማ አለ። መቃብሩ ይታወቃል። የት ነው የተቀበረው? ባህር ውስጥ አይደል? ናቡከደነፆር የሚባለው ንጉሥ እየታወቀ ናቡከደነፆር በነበረበት ዘመነ መንግስት በናቡከደነፆር ልክ የሰራዊቱ ብዛት መሬት የሚያንቀጠቅጥ የከተማው ስፋት ዓለምን የሚያስደንቅ ነው የነበረ። በትዕቢቱ ግን ከቤተ መንግስት ወጣ። ሰው የነበረው ሰው ብቻ ንጉሥ የነበረው ምንድነው የሆነ? አሳማ ወይም ሪያ ነው የሆነ። 7 ዓመት ጤዛን ያረሰረሰበት አይደል? ትንቢተ ዳንኤል ያልተጻፈ ተጽፏል። እና አፄ ገብረ መስቀል ደግሞ የሚታወቁት በምንድን ነው? በትህትና። የኢትዮጵያ ንጉሠ ነገሥት ቢሆኑ እኔ ንጉሠ ነገሥት ነኝና አቡነ አረጋዊ ለእኔ ይስገዱልኝ አላሉ። ማን የሰገደ? አፄ ገብረ መስቀል ለአቡነ አረጋዊ። ምንም ቢሆን ከምድራዊ ስልጣን ሰማያዊ ስልጣን ስለሚበልጥ አቡነ አረጋዊ ካህን ናቸው። ያውም ጻድቅ ካህን፣ ያውም ለሃይማኖት ሲሉ ሀገራቸውን ጥለው የተሰደዱ። ቅዱስ ያሬድ እኮ ጥሏቸው ሲሄድ አልቅሰዋል። አፄ ገብረ መስቀል ቅዱስ ያሬድ ወደ ምናኔ ሲሄድ አልቅሰዋል እኮ። ሰቅሰቅ ብሎ ነው ያለቀሱ። እውነት እኮ ነው ቅዱስ ያሬድን የሚያክል ሊቅ ማጣት። ዛሬ ደግሞ እንደምታውቂው የሚያሳድደን የበዛ አይደል? የቅዱስ ያሬድ ልጆች እየተሳደዱ አይደል? እውነት እንነጋገር ከተባለ ቤተክርስቲያን አልተዘጋችም። ስንቶቹ መምህራን አልተንገላቱም፣ አልታሰሩም፣ አልተገደሉም። ይታወቃል እኮ። ታዲያ ከአፄ ገብረ መስቀል የምንማረው ቅድም እንዳልሁሽ ፈሪሃ እግዚአብሔር፣ ሃይማኖትን አጽንቶ መያዝን፣
ስነ ምግባርን፣ ሀገር ወዳድነትን ቅድም እኮ ጠቅሻቸዋለሁ። እነዚያን በእርግጠኝነት ለአንዲት ሀገር ሕግ ያስፈልጋታል። ያ ሕግ ድሃን የሚጠብቅ አይደል? ሕግ እኮ ሲወጣ የመጀመሪያው ዓላማው ድሃን መጠበቅ ነው። ድሃን የሚጠብቅ ነው መሆን ያለበት። ስለዚህ እነዚህ ነገሮች ሁሉ ወደ እኛ አእምሮ ከገቡ ለገሌ አይባልም። የሀገር ጉዳይ ሁላችንም እኩል ያሳስበናል። በነገራችን ላይ የሀገር ጉዳይ ኃላፊነቱ ሌላ ሰው ላይ ቢሆንም በማሰብ ደረጃ ግን ከሌሎቹ አናንስምኛም። የኢትዮጵያ ጉዳይ ያሳስብሽም፣ የቤተክርስቲያን ጉዳይ ያሳስብሽም። ስለዚህ ለሀገርም ለቤተክርስቲያንም ስናስብ ፈሪሃ እግዚአብሔር ይኖረናል። ፈሪሃ እግዚአብሔር አለን ማለት የተማርነውን ትምህርት ሁሉ በትክክል ስራ ላይ እናውለዋለን። ትምህርት ወሬ መሆን የለበትም። በቃ የበጋ ደመና መሆን የለበትም። የበጋ ደመና ሊመጣ ይችላል፣ በዝናቡ ግን የተረጋገጠ አይደለም። እና ትምህርት በተግባር ሲውል አያጠራጠርም። ያን ጊዜ እግዚአብሔርም ደስ ይለዋል። ለእግዚአብሔር የሚመች ስራ ከሰራን እግዚአብሔር ለእኛ የማያደርግልን ነገር የለም። ክፉ ስራ እንኳን እየሰራን አልተወንም፣ ትቶናል፣ አልተወንም። ስለዚህ ከአፄ ገብረ መስቀል በጣም መማር ያለብን ምንም ስልጣን ቢኖረን ትሕትና ከሌለን፣ እግዚአብሔርን ካልፈራን፣ ሃይማኖትን ካላስጠበቅን፣ ጥሩ ስነ ምግባር ከሌለን አወዳደቃችን ይከፋል። እኒህ ንጉሥ እኮ አስቢው፣ እኛውን እኮ የምናወራው ከ1500 ዓመት በፊት ስለነበሩት ነው አይደል? ደስ አይልም? የክፉ ሰዎች እንደው ከሳምንት በላይ ይነገርላቸዋል ወይም ይነገርባቸዋል እንጂ አይነገርላቸውም እኮ። ደግ ንጉሥ ግን ታሪኩ እስከ ዕለተ ምጽአት ድረስ ሲነገር ይኖራል። እስከ ዕለተ ምጽአት ድረስ ማን ይረሳቸዋል እንዴ? በየዓመቱ እኮ ኅዳር 30 ሲመጣ እኮ አፄ ገብረ መስቀልን እኮ የማያዘክር እኮ የለም። እና በየዓመቱ በየጊዜው በበጎ ነገር ለመዘከር ለመታወስ ምን እናድርግ? ባልኩሽ መሰረት ፈሪሃ እግዚአብሔር ይኖረን፣ አንጣላ፣ አንጨቃጨቅ። ቅድም ዝርዝሬ ለማስረዳት ሞክሬያለሁ። እንደው ቅድመ ልደተ ክርስቶስ ብቻ እኮ አይደለም የሚገርምሽ፣ ከጥፋት ውሃ በፊት ብለዋል እኮ ዮሐንስ ወልደ ማርያም። ከጥፋት ውሃ በፊት ነገደ ኦሪት ከሚባለው 21 ነገሥታት ነግሰዋል። ቀጥሎ ደግሞ እንደገና 25 ነገሥታት ነግሰዋል፣ ቅድም የቀነስኳቸው ማለት ነው። ከዛ በኋላ ደግሞ ስንመጣ ከሰብታ በኋላ እየዘረዘር ሲመጣ 22 ነግሰዋል። ቀጥሎ ደግሞ 52 ነግሰዋል። ቀጥሎ 3 ነግሰዋል። ቀጥሎ 67 ነግሰዋል። ቀጥሎ 94 ነግሰዋል። ቀጥሎ በዛጉዌ ሥርወ መንግስት ደግሞ ታውቂያለሽ ስንት አሉ? በዛጉዌ ሥርወ መንግስት 11 ነግሰዋል። ከዚያ በኋላ ደግሞ በሸዋ ዘመነ መንግስት የሚባል አለ፣ በእሱ ደግሞ 26 ነግሰዋል። በጎንደር ዘመነ መንግስት ደግሞ 18 ነግሰዋል። አየሹ፣ እነዚህ ሁሉ አሁን ቁጥራቸው ብዙ ነው። ቁጥራቸው ግን ስመጥር ሆነው ስማቸው በጣም ጎልቶ የሚነገርላቸው እንደ አፄ ካሌብ፣ እንደ አፄ ገብረ መስቀል፣ ወደኋላ እንደ አብርሃ ወአጽብሃ፣ እንደ አፄ ካሌብ፣ እንደ አፄ ገብረ መስቀል። እዚያ ደግሞ ወደ ዛጉዌ ስንመጣ እንደ ቅዱስ ገብረ ማርያም፣ እንደ ይምርሃነ ነው እንጂ ይምርሃነ ነው ዋናው፣ እንደ ቅዱስ ይምርሃነ ክርስቶስ፣ እንደ ቅዱስ ገብረ ማርያም፣ እንደ ቅዱስ ላሊበላ፣ እንደ ቅዱስ ነአኩቶ ለአብ፣ እንደዚህ ስማቸው ጎልቶ የሚነገርላቸዋል። የቅዱሳን ስም በጭራሽ አይጠፋም። ደግሞ ይገርምሻል እኮ ሀገር እየመሩ ቅዱስ መሆን ከባድ እኮ ነው አይደል? ከባድ እኮ ነው። ሀገር ማስተዳደር እኮ በጣም ከባድ ነው። እንዴ እንኳን ሀገር እየመሩ ቅዱስ መሆን እንዴ ገዳሙ ነው ቅድስና ምካውን ፈተኙ ነው አልኩ። ህሊናቸውን ለእግዚአብሔር እንዴት ነው የሰጡት? ልክ እግዚአብሔር ዳዊትን እንደ ልቤ እንዳለው እውነት ለመናገር ኋላ እኮ መጽሐፍ ቅዱስ ስላልተጻፈ መጽሐፍ ቅዱስ ተጽፎ ያለቀው እስከ አንደኛው መቶ ክፍለ ዘመን ማጠቃለያ ላይ ነው። የመጨረሻው ዮሐንስ ራእይ አይደል እንጂ እኮ አፄ ገብረ መስቀል እኮ ብርቱካን እውነት ለመናገር መጽሐፍ ቅዱስ ሳይጻፍ ኑረው ቢሆን መጽሐፍ ቅዱስ ላይ እኮ ይጻፉ ነበር። እንደ ዳዊት እንደ ሶሎሞን መጽሐፍ ቅዱስ ላይ በበጎ ስማቸው ይጠራ ነበር። ግን መጽሐፍ ቅዱስ ያልተጻፉ ማለት እኛ እናውቃቸው ማለት አይደለም። ዞሮ ዞሮ መጽሐፍ ቅዱስ ላይ በጊዜው የነበሩት ተጽፈዋል፣ ቀድሞ የነበሩት ተጽፈዋል። እዛ በኋላ ግን መጽሐፍ ቅዱስ የሚባል አይጻፍም። በቤተክርስቲያኒቱ መጽሐፍ ግን የትኛውም ቦታ ላይ አፄ ገብረ መስቀልን ወቅሶ የሚጽፍ ደራሲ አታገኝ። በሁሉም መጻሕፍት አፄ ገብረ መስቀልን እንዲህ አይነት ጎደሎ አለባቸው፣ እንዲህ አይነት ጽነት አለባቸው፣ ከዚህ ላይ ችግር አለባቸው፣ ይህን አላደረጉም ብሎ ወቅሶ ተችቶ የጻፈ አንድም የታሪክ ደራሲ የታሪክ ጻፊ አታገኝም። ወይ መታደል በእውነት እንዴ! ዳዊትም እኮ የተወቀሰበት አለ አይደል? ሰሎሞንም እኮ የተወቀሰበት አለ አይደል? እንዴ ብዙዎች እኮ የተወቀሱበት እኮ አለ። እንዴ ወደ ብዙዎች እኮ ስንመጣ አልፎ አልፎ እኮ ግድፈት አለ። አፄ ገብረ መስቀል ምን አለባቸው? በእጃቸው ነፍስ አልጠፋ ንጉሥ ነው፣ በእጃቸው ነፍስ ያልጠፋባቸው በሰላም ነገሱ፣ በሰላም አረፉ። እንዴት ያሳሳል! መብርሃንን እንደው በእውነት ከነሱ በረከት ረድኤት ያሳትፈን። ምን ነው አንድ ቀን ባየናቸው። ስለዚህ ከነሱ መማር ያለብን ፈሪሃ እግዚአብሔርን ነው። እግዚአብሔርን ከፈራ ነው
ተንኮለኞች እንኳን ቢነሱ እኛ ሳንዋጋቸው እግዚአብሔር በነፋስ ይወጋቸዋል። እግዚአብሔር እኮ ጠላቶቻችን የሚወጋቸው በጥይት አይደለም፣ በነፋስ ይወጋቸው። እኛ እግዚአብሔርን ካልፈራ ነው ግን አሳልፎ የሚሰጠን ለክፎች ነው። እና እኔ ማለት የምችለው ይሄን ነው። ሙሉ መግለጽ ግን አይቻልም። እውነት ለመናገር ይሄ አባይን በጭልፋ ነው። እንኳን እንደው ሰፊ ታሪክ ላጠኑ ብዙ ለተመራመሩ ይቅርና እኔ እንኳን ባነበብኳቸው መጻሕፍት ግርም ነው ይብለኝ። በቃ ሁለተኛ ገብረ መስቀል ናቸው። በነገራችን ላይ ከሳቸው በፊትም ሌላ አፄ ገብረ መስቀል የሚባል ነበር እና ከባዜን ጀምሮ ሲቆጠሩ እንደውም ይገርምሻል። ባዜን ማለት ክርስቶስ በተወለደበት ዘመን የነበረ ነው። ከባዜን ጀምሮ ሲቆጠሩ 70ኛ ናቸው። ደግሞ እንደገና እልፍ ብሎ ነው ወደዚህ ከአብርሃ ወአጽብሃ ጀምሮ ስንቆጥር ደግሞ 34ኛ ናቸው እና ሁለተኛ ገብረ መስቀል ናቸው። ሁለተኛ ገብረ መስቀል ደግሞ የሚገርምሽ እኮ እሳቸው እኮ ገብረ መስቀል የተባሉት መስቀሉ ወደ ኢትዮጵያ ሳይመጣ ነው። አይደንቅሽም? መስቀሉ እኮ አልመጣም ወደ ኢትዮጵያ። መስቀሉ ወደ ኢትዮጵያ እኮ የመጣ በአፄ ዘርዓ ያዕቆብ ዘመነ መንግስት ነው። አፄ ዘርዓ ያዕቆብ ማለት የነገሱት በ1427 ነው። አየሽ ልዩነቱ። እሳቸው ደግሞ የነገሱት በ600 ክፍለ ዘመን ነው። ገና መስቀሉ ወደ ኢትዮጵያ ሳይመጣ የመስቀሉ ፍቅር ግን ገብቷቸዋል። አየሽ የመስቀሉ ፍቅር ገብቷቸው ስማቸው ራሱ ማን ተባለ? ገብረ መስቀል። ታዲያ መስቀሉን በፍቅር የያዙ የተሸከሙ ዋናው ጦራቸው ማነው? ጠላታቸውን ሁሉ አንበርክኮ በሰላም እንዲገዙ ያደረጋቸው ጥይት ነው ወይስ መስቀል ነው? መስቀል። እንደምታውቁት በአንዲት ሀገር ውስጥ የተለያዩ ነገዶች አሉ። የተለያየ ቋንቋ የሚናገር አለ፣ የተለያየ ሃይማኖት የሚከተል አለ። ዞሮ ዞሮ ግን ንጉሠ ነገሥቱ በኢትዮጵያ ውስጥ የተለያዩ ነገዶች ቢኖሩም የተለያየ ቋንቋ የሚናገሩ ቢኖሩም የኢትዮጵያን ሕዝብ ግን ያስተዳደሩት በቋንቋ በዘር ለያይተው ሳይሆን ከፋፍለው ሳይሆን ያንተ ቋንቋ ይበልጣል ያንተ ቋንቋ ያንሳል ብለው ሳይሆን ሁሉንም ያስተዳደሩት በምንድን ነው? በእኩልነት። በዚህ ዘመን ያለነው ሁላችንም ከአፄ ገብረ መስቀል ይህን መማር እንችላለን። የቤተክርስቲያን አስተዳዳሪዎች አፄ ገብረ መስቀል ለቅዱስ ያሬድ ያሳዩትን ፍቅር ተመልከቱ። ዛሬ ቤተክርስቲያን ውስጥ የቅዱስ ያሬድ ልጆች የሚያሳድዳቸው አንዱ ራሱ የቤተክርስቲያን አካል የሆነ ነው። እኔ ግርም ነው የሚለኝ አንዳንድ ጊዜ እንደው ሰላም ለኪ ብሎ ዜማ ያልጮኸ ሰው አንድን የድጓ መምህር ሲያሳድደው ታያለሽ። የድጓ መምህር እኮ 15 ዓመት ተምሯል። የተማረው የማንን? የቅዱስ ያሬድን ዜማ። ማን የተመሰጡበት? አፄ ገብረ መስቀል የተመሰጡበት። የሰማይን መላእክት ምስጋና ያዩበት ነው። እንዴ እኛ እኮ የምንመራው ቢያንስ በቤተክርስቲያን ውስጥ ያለነው እኮ የምንመራው አንድ አይነት ህዝብ ነው አይደል? አንድ አይነት ስልሽ በሃይማኖት ማለት ነው። በሃይማኖት ቤተክርስቲያን ውስጥ ብሔር አይነሳም። በሃይማኖት አንድ ከሆነ አንድ ነው። እና ንጉሱ ለቅዱስ ያሬድ ዜማ ተመስጠው ቅዱስ ያሬድን እንዲያ ሲያከብሩት በአቡነ አረጋዊ ጸሎት ተመስጠው አምነው አማኝ ሆነው መሬቱን ባርከው ብለዋቸው ያ ታምር ሲደረግላቸው ይህን ካወቅን ከተረዳን እኛ ለምንድን ነው ዛሬ የቅዱሳንን አማላጅነት የምንንቀው የምናቃልለው? አንዳንዶች እኮ የድፍረታቸው ድፍረት በአውደ ምሕረት ላይ ወጥተው የአቡነ አረጋዊን ጸሎት ምልጃ ለማቃለል ይሞክራሉ። የቅዱስ ያሬድን ዜማ ለመናቅና ለማቃለል ይሞክራሉ። እንደዚህ የሚሉ ሰዎች የእነሱ እናት ስትሞት የእነሱ አባት ሲሞት ጸሎተ ፍታት ሳይደረግ ቢሞት ያዝናሉ አይደል? ያዝናሉ። ነገር ግን የቅዱስ ያሬድን ዜማ ያቃልሉታል። የቅዱስ ያሬድ ዜማ የአፄ ገብረ መስቀልን ልብ እንዳለ ወስዶ ሰማይ ላይ ነው ያሳረፈው፣ በተመስጦ ማለት ነው፣ በተመስጦ። ስለዚህ አሁን እኛ ማድረግ የሚጠበቅብን ቀጥታ ያችን ኢትዮጵያን እንዳለ መመለስ ባይቻል እንኳን በተቻለ መጠን የምንማርበት ነገር ብዙ ነው። ንጉሱ ሃይማኖት አስተማሩን፣ ቅዱስ ያሬድም አስተማረን፣ አቡነ አረጋዊም አስተማሩን። ሶስቱም በአንድ ዘመን ነበሩ። እኛ እንዲህ ያለ ዘመን መቼ ሆነ የምናገኘው? አያሳሳም? ቤተ መንግስትና ቤተ ክህነት አንድ ነበረ። በአንዲት ሀገር ጉዳይ ቢያንስ በቤተ ክህነት በቤተ ክርስቲያን ውስጥ አንድ መሆን ባንችል በሀገር ጉዳይ አንድ መሆን ይገባናል አይገባንም? በሀገር ጉዳይ አንድ እንሆን። የቤተ ክርስቲያን አባቶች በቤተ ክርስቲያን ጉዳይ አንድ እንሆን። የሀገር ፖለቲከኞችና የሃይማኖት መሪዎች ደግሞ በሀገር ጉዳይ አንድ ሆኖ አንድ እንሆን። ቅዱስ ያሬድ፣ አቡነ አረጋዊ፣ ንጉሥ ገብረ መስቀል በኢትዮጵያ ጉዳይም በቤተክርስቲያን ጉዳይም አንድ ነበሩ። ያ ልዩ ዘመን ነው ብዬሻለሁ። አሁን በሃይማኖት እንኳን አንድ ባይሆኑ የፖለቲካ መሪዎችና የሃይማኖት መሪዎች በሀገር ጉዳይ አንድ መሆን፣ የቤተክርስቲያን መሪዎች ደግሞ በቤተክርስቲያን ጉዳይ አንድ መሆን ይገባቸዋል አይገባቸውም? በሶስታው ልዩነት ትሰሚያለሽ። መጨረሻ ላይ ደግሞ ንጉሱ ምንድን ነው ያሉት? እስኪ እንደው የቅዱስ ያሬድ ዜማ ተገልጾ እነሱ ትክክል አይደለም ካሉ ምን እናደርግ ነው ያሉ? ምህላ ይያዝ። አይገርምሽም? ምህላ በሀገር አቀፍ ደረጃ ችግር ሲከሰት ምን ያስፈልጋል? ጸሎተ ምህላ ያስፈልጋል። የሀገራችን ችግር በትክክል ሊፈታ የሚችለው በምንድን ነው ከተባለ በጸሎት ነውና
እንግዲህ የቅዱስ አፄ ገብረ መስቀል አምላክ የቅዱስ ያሬድ አምላክ የአቡነ አረጋዊ አምላክ በእውነት ኢትዮጵያን አይርሳብን። ስለ ዳዊት ብሎ ሰሎሞንን ያሰበ አምላክ ስለ አባትህ ብዬ ብሎታል። ዳዊት ከሞተ በኋላ ማለት ነው። ስለ አባትህ ስለ ዳዊት ብዬ ይህችን ከተማ አላጠፋትም ብሎታል። እና ስለ ዳዊት ብሎ ሰሎሞንን ያሰበ አምላክ ስለ አፄ ገብረ መስቀል ብሎ ስለ ቅዱስ ያሬድ ብሎ ስለ ቅዱስ አቡነ አረጋዊ ብሎ እነዚህ አሁን በታሪኩ ላይ ስላጠነጠነ ነው እንጂ ስለ ሌሎችም ቅዱሳን ብሎ ሀገራችን ኢትዮጵያን አይርሳብን። ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። በበቅሎ ዙረው ያቀኗትን ሀገር በሰባራ ሞባይል አንስበራት፣ በየቀኑ አናስጨንቃት። አሁን ያለንበት ዘመን ለኢትዮጵያ እንደምታውቂው ጥቂቶች የሚያስጨንቋት ብዙዎች የሚጨነቁላት ናት። አይደለም? ጥቂቶቹ በሚገርም ሁኔታ 24 ሰዓት ሙሉ ያስጨንቋታል። ኢትዮጵያ ውስጥ ሰው ሲሞት የሚዘፈንበት ዘመን ደርሰናል። አያሳዝንም? እስክስታ የሚወረድበት የሚዘፈንበት ዘመን። ሰው ሞቶ እኮ ነው። ሰው በጥይት ተገድሎ፣ ሰው በሳት ተቃጥሎ፣ ሰው ከቤቱ ተፈናቅሎ፣ ሳይገድል የተገደለ፣ ሳይበድል የተበደለ፣ ሳያፈናቅል የተፈናቀለ ህዝብ በኢትዮጵያ ውስጥ አለው። ለምን? ፈሪሃ እግዚአብሔር ጠፋ እንጂ አሁን ታስቡ ሰው በሳት ይቃጠላል? እውነት የአፄ ገብረ መስቀል ልጆች፣ የቅዱስ ያሬድ ልጆች፣ የአቡነ አረጋዊ ልጆች፣ የእነ አባ ገሪማ ልጆች የት ነው የተማርነው? ከጥንት ነገሥታት የተማርነው ክፋት ነው? እነሱ መች ክፋት አስተማሩን? ኢትዮጵያን እንዴት ወደዷት? ጫካ ለጫካ ሄደው እኮ ኢትዮጵያን ዳር እስከ ዳር እኮ አወቋት። እንደ ኢትዮጵያን እኮ ዳር እስከ ዳር ያን ጊዜ ለማወቅ እኮ 7 ዓመትና 8 ዓመት እኮ ከቤተ መንግስት ወጥተው ይቆያሉ። ታውቂያለሽ አይደል? በአራቱም አቅጣጫ የኢትዮጵያ ድንበር በምስራቅ ማን ነው? በምዕራብ ማን ነው? በሰሜን ማን ነው? በደቡብ ማን ነው ብለው እኮ ቤተ መንግስትንም ያክላስ ቤተ መንግስቱ ውስጥ እኮ የወርቅ ዙፋን አለ፣ የወርቅ ዘውድ አለ። እንዴ የሚገርም ነገር እኮ ያን ሁሉ ጥለው ከሁሉ ግን ኢትዮጵያ ትበልጥብናለች። ቀጣዩ ትውልድ የኢትዮጵያ ድንበር ጠቦ እንዳያገኘው ሰፊዋን ሀገራችንን ጠላት በኋላ አሳስቶ ታሪክ ሰርቆ እንዳይቀመን ብለው ዙሪያውን በአራቱ አቅጣጫ ዙረው የኢትዮጵያ ግዛት ማለት ይህ ነው ብለው እኮ አስረክበውናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።